had the best fans at the tournament. Yeah. This was a lovely moment, wasn't it? Lionel Messi. Dreams. Yeah. Gabriel sang that. በዓለም ብዙዎች ሰው ነው ወይስ ኤሊያን እያሉ ይጠራጠሩታል። በእግር ኳስ ሜዳ የሚያደርጋቸው እንቅስቃሴዎች ምትሃታዊ ናቸው። ኳስን የሚጫወትበት የሚያቀብልበት መንገድ እጅግ አስደናቂ ከመሆኑ የተነሳ ሰዎች እርሱን እያዩ መዝናናት እንጂ መሆን አይችሉም እያሉ ያሞካሹታል። The best fans at the tournament. This was a lovely moment, wasn't it? Lionel Messi. ዛሬም ዓለምን ጭምር እያስደመመ ይገኛል። ሊዮኔል ሜሲ በታሪክ እጅግ ተወዳጅና የተሳካለት የእግር ኳስ ተጫዋች ነው። በስፔኑ ክለብ ባርሴሎና፣ በፈረንሳዩ ፒኤስጂ እና በአርጀንቲና ብሔራዊ ቡድን ያሳየው አስደናቂ ብቃትና የሰበራቸው ክብረ ወሰኖች እግር ኳስን አዲስ ገጽታ አስይዘዋል። የሜሲ አስደናቂ የስኬት ዝርዝሮች እንደሚከተለው ይቀርባሉ። ሜሲ የእግር ኳስ የክብር ሽልማት የሆነውን ባላንዶርን 8 ጊዜ በማንሳት ከሌሎች ተጫዋቾች ቀዳሚ ነው። እንደ ኤሮፓውያን አቆጣጠር በ2012 ብቻ 91 ግቦችን በማስቆጠር በአንድ የውድድር ዓመት ውስጥ ብዙ ግቦችን ያስቆጠረ ተጫዋች ሆኗል። ለባርሴሎና ክለብ ባደረጋቸው 778 ጨዋታዎች 672 ግቦችን በማስቆጠር ከፍተኛ ግብ አግቢ ሆኗል። በስፔን ላሊጋ 474 ግቦችን በማስቆጠር የሊጉ የምንጊዜም ከፍተኛ ግብ አስቆጣሪ ነው። የአርጀንቲና ብሔራዊ ቡድንን በመምራት እንደ ኤሮፓውያን አቆጣጠር የ2022 የፊፋ የዓለም ዋንጫን አሸንፏል። በተጨማሪም የዓለም ዋንጫን በወርቃማው ኳስ 2 የተሸለመ ብቸኛው ተጫዋች ነው። ከክለብና ከሀገሩ ጋር 40+ ዋንጫዎችን በማንሳት በታሪክ ብዙ ዋንጫ ካነሱ እግር ኳሰኞች ግንባር ቀደም ነው። የስፔን ሱፐር ካፕ የውድድሩ የምንጊዜም ከፍተኛ ግብ አስገብቶ ሪካርዱን በእጁ ያስገባ ተጫዋች ነው። ኪንግ ሊዮኔል ሜሲ በስፔን ላሊጋ ታሪክ ካስመዘገባቸው አስደናቂና እስካሁን ያልተሰበሩ እግር ኳሳዊ ሪካርዶች መካከል ዋና ዋናዎቹ እነዚህ ናቸው። የአንድ ሊግ ከፍተኛ ጎል አግቢ በባርሴሎና ቤት በነበረው ቆይታ በላሊጋው 474 ጎሎችን በማስቆጠር ከመቼውም ጊዜ በላይ የሊጉ ከፍተኛ ጎል አግቢ ነው። በ2011-12 የውድድር ዘመን ብቻ አስገራሚ 50 የሊግ ጎሎችን በማስቆጠር የዓለማችንን ክብረ ወሰን ጨብጠዋል። በሜዳው ውጪ ባሉ የሜዳ ጨዋታዎች ላይ 116 ጎሎችን በማስቆጠር ሌላው የማይበገር ሪከርድ ባለቤት ነው። ብዛት ያላቸውን ክለቦች መቅጣት በላሊጋው ከተሰለፈባቸው 38 የተለያዩ ክለቦች ላይ ጎል ማስቆጠር ችሏል። የሃትሪክ ንጉስ በውድድር ዘመኑ 36 ሃትሪኮችን በመስራት በላሊጋው ብዙ ባለ ሃትሪክ የሰራ ተጫዋች ነው። ከባርሴሎና ጋር 10 የላሊጋው ዋንጫዎችን በማንሳት የአልፍሬዶ ዴ ስቴፋኖ ሪከርድን የሰበረ ሲሆን በላሊጋ ታሪክ 383 ጨዋታዎችን በማሸነፍ በሊጉ ታሪክ ከማንም በላይ ብዙ ጨዋታዎችን ያሸነፈ ተጫዋች ነው። የሊጉ ከፍተኛ ጎል አግቢ ለሆነ የሚሰጠው የፒፒሲ ዋንጫን 8 ጊዜ በማንሳት ክብረ ወሰኑን በእጁ ያስገባ ተጫዋች ሲሆን ሊዮኔል ሜሲ በባርሴሎና ባሳለፈው አስደናቂ የስፖርት ሕይወት 672 ግቦችን በ778 ጨዋታዎች በማስቆጠር የክለቡ የምንጊዜም ታላቅ ግብ አስቆጣሪ ሆኗል። ከዚህ ባለፈም 35 ዋንጫዎችን በማንሳት ክለቡን የዓለም የበላይ የሜሲን በባርሴሎና ያስመዘገባቸውን አስደናቂ ክብረ ወሰኖች ከዚህ በታች በዝርዝር ማየት ይቻላል። የጎልና የጨዋታ ስታቲክስ ጠቅላላ ጨዋታዎች 778 ሲሆን ጠቅላላ ጎሎች 672 ማለትም ለአንድ ክለብ ብዛት ያላቸውን ጎሎች በማስቆጠር የዓለምን ክብረ ወሰን ይዟል። አሲስቶቹ ደግሞ 303 ደርሶ ነበረ። የሜሲ የዋንጫ ዝርዝር ላሊጋን 10 ጊዜ፣ ሻምፒዮንስ ሊግ 4 ጊዜ፣ ኮፓ ዴላሬ 7 ጊዜ፣ የስፔን ሱፐር ካፕ 8 ጊዜ፣ የአውሮፓ ሱፐር ካፕ 3 ጊዜ፣ የፊፋ የክለቦች የዓለም ዋንጫ 3 ጊዜ ማሳካት የቻለ ሲሆን የሜሲን የላሊጋ ክብረ ወሰኖች በምንመለከትበት ጊዜ የምን ጊዜም ከፍተኛ ግብ አስቆጣሪ በ474 ጎሎች በአንድ የውድድር ዓመት የተቆጠሩ ከፍተኛ የላሊጋው ጎሎች 50 ጎሎች ብዛት ያላቸው ሃትሪኮች ማለትም 36 ሃትሪክ ተከታታይ ጨዋታዎች ጎል ያስቆጠረበት ጊዜ ለተከታታይ 21 ጨዋታዎች 33 ጎሎችን ማስቆጠር ችሏል።
የዓለምና የሻምፒዮንስ ሊግ አስደናቂ ክብረ ወሰኖቹን በምንመለከትበት ጊዜ በአንድ የውድድር ዓመት ለአርጀንቲናና ለባርሴሎና 91 ጎሎችን በማስቆጠር የጊነስ ወርልድ ሪከርድ ባለቤት ነው። በሻምፒዮንስ ሊግ ለአንድ ክለብ 120 ጎሎችን ማስቆጠር የቻለ ነው። ሜሲ በባርሴሎና ክለብ እያለ 6 ሻምፒዮንስ ሊጎችን የበላ ሲሆን በፒኤስጂ እና በኢንተር ሚያሚ ደግሞ 2 ባላንዶሮችን በመጨመር በአጠቃላይ 8 ባላንዶሮችን በእጁ ያስገባ አስደናቂ ተጫዋች ነው። ሊዮኔል ሜሲ ለአርጀንቲና ብሔራዊ ቡድን ባደረጋቸው አስደናቂ የስኬት ዓመታት ትልቅ ክብረ ወሰን ያለው ሲሆን ከ190 በላይ ጨዋታዎችን አድርጎ ከ110 በላይ ግቦችን በማስቆጠር በሀገሩ ታሪክ የምንጊዜም ከፍተኛ ግብ አስቆጣሪ ነው። የፊፋ የዓለም ዋንጫን የኮፓ አሜሪካንና ኦሎምፒክን ጨምሮ ለሀገሩ ታላላቅ ዋንጫዎችን አሳክቷል። ሜሲ ለአርጀንቲና ያስመዘገባቸውን ዋና ዋና ክብረ ወሰኖች በዝርዝር በምንመለከትበት ጊዜ ሜሲ ለአርጀንቲና ብሔራዊ ቡድን ከ120 በላይ ግቦችን በማስቆጠር አንደኛ ደረጃ ላይ ተቀምጧል። በፊፋ የዓለም ዋንጫ ታሪክ ከ17 በላይ ግቦችን በማስቆጠር የምንጊዜም ከፍተኛ ግብ አስቆጣሪ የሆነ ሲሆን ከ100ኛ በላይ አሲስት ለሚቆጠሩ ግቦች በማድረግ በአህጉሪቱ ከፍተኛ አሲስት ያደረገ ተጫዋች ነው። በዓለም ዋንጫና በኮፓ አሜሪካ ታሪክ በብዛት የጨዋታው ኮከብ ተብሎ የተሸለመው ብቸኛ ተጫዋች ሲሆን በደቡብ አሜሪካ ከሚገኙ ሁሉም አገሮች ብሔራዊ ቡድኖች ጋር ግብ ማስቆጠር የቻለ ብቸኛው ተጫዋች ነው። ሜሲ ከሀገሩ ጋር ያሸነፋቸውን ዋንጫዎች ደግሞ በዝርዝር እናያለን። ሜሲ የዓለም ዋንጫን እንደ ኤሮፓውያን አቆጣጠር በ2022 በኳታር የዓለም ዋንጫ ያሳካ ሲሆን ይህም ለአርጀንቲና 3ኛው የዓለም ዋንጫ ሆኖ ተመዝግቧል። ኮፓ አሜሪካን ደግሞ በ2021 እና በ2024 ማሳካት የቻለ ሲሆን የአውሮፓና የደቡብ አሜሪካ ሻምፒዮኖች በተገናኙበት ጨዋታም አሸናፊ መሆን የቻለ ድንቅ እግር ኳስ ተጫዋች ነው። የቤጂንግ ኦሎምፒክ የወርቅ ሜዳሊያን በ2008 ከዓመት በታች የዓለም ዋንጫን ደግሞ በ2005 አሸናፊ የሆነ ተጫዋች ነው። የሊዮኔል ሜሲ የግል ሕይወት ከእግር ኳስ ሜዳው ባሻገር የተረጋጋ ከቤተሰቡ ጋር ከፍተኛ ትስስር ያለውና በማህበራዊ ስራዎች ላይ ያተኮረ ነው። ሊዮኔል አንድሬስ ሜሲ ሰኔ 24 ቀን 1987 በሮዛሪዮ አርጀንቲና ተወለደ። አባቱ ጆርጅ ሜሲ የብረት ፋብሪካ ስራ አስኪያጅ ሲሆኑ እናቱ ሴሊያ ኩስቲኒ ማግኔት በሚሰራ አውደ ጥናት ይሰሩ ነበር። ሜሲ ከ3 እህትማማቾቹ ማለትም ከ2 ታላላቅ ወንድሞቹ ሮድሪጎና ማቲያስ እና ታናሽ እህቱ ማሪሶል ጋር አደገ። የሜሲ የልጅነት ህይወት ፈታኝ ነበር። በ19 ዓመቱ የእድገት ሆርሞን እጥረት ወይም ደግሞ ግሮዝ ሆርሞን ዲፊሸንሲ እንዳለበት የታወቀ ሲሆን ይህ ሕክምና በጣም ውድ ስለነበር ቤተሰቡ ሊሸፍነው አልቻለም። የስፔኑ ክለብ ባርሴሎና ግን የሕክምና ወጪውን ለመሸፈን በመስማማት ሜሲን በ13 ዓመቱ ወደ ስፔን ወሰደው። ሜሲ የሮዛሪዮ ተወላጅ ከሆነችው አንቶኔላ ሮኩዞ ጋር የቆየ የፍቅር ህይወት ያለው ሲሆን ከእርሷም ጋር በመሆን 3 ወንዶች ልጆችን ወልደዋል። የመጀመሪያው ልጅ ቲያጎ ሜሲ፣ ሁለተኛው ማቴዎ ሜሲ እና ሶስተኛው ቼሪ